የፍቅር አጋርሽ ወይም ፍቅረኛሽ ካንቺ መራቅ ሲፈልግ የሚያደርጋቸውን ነጥቦች አሳይሻለሁ። ሰላም፣ እንዴት ናችሁ? አሸናፊ ነኝ። በዛሬው ዕለት የፍቅር አጋራችሁ ወይም ፍቅረኛችሁ ከናንተ መራቅ ሲፈልግ እነዚህን ነገሮች ያደርጋል። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንግዲህ የፍቅር አጋራችን ከኛ መራቅ ሲፈልግ የመጀመሪያ ነገር የሚያደርገው አንደኛ እንደ ቀድሞ አይሆኑላችሁ ወይንም ይቀየራል። በፊት ደጋግሞ የሚደውልልሽ ደጋግሞ ቴክስት የሚያደርግልሽ ሊያገኝሽ የሚጓጓ ወንድ በጊዜ ሂደት ግን ከአንቺ መራቅ ከፈለገ ምን ያደርጋል? ቴክስት ቶሎ ቶሎ አይመልስልሽም፣ እንደ ቀድሞ አይደውልልሽም፣ እንደ ቀድሞም ሊያገኝሽ አይፈልግም። ምክንያቱም ይሄ ወንድ ቀድሞኑ ከአንቺ ጋራ እያስመሰለ ስለነበረ በጊዜ ሂደት ግን ማስመሰሉ ስለሰለቸው ከአንቺ መራቅ ይፈልጋል ማለት ነው። ስለዚህ እንደ ቀድሞ አይደውልልሽም። የቀድሞ ማንነቱን ይጠፋና በአንቺ ዘንድ ሌላ ሰው ነው የሚሆንብሽ። የምታውቂው አይነት ሰው ራሱ አይመስልሽም። ስለዚህ ይሄንን ነገር ካየሽበት ፍቅረኛሽ ከአንቺ መራቅ ፈልጎ ነው ማለት ነው። ሁለተኛው ደግሞ ከአንቺ ጋር ቁም ነገር ማውራት አይፈልግም። ፍቅረኛሽ ከአንቺ ለመራቅ ከፈለገ ቁም ነገር የሚባል ነገር ከአንቺ ጋር ማውራት አይፈልግም። ምክንያቱም በግልጽ አልነገረሽም እንጂ ከአንቺ መራቅ ስለፈለገ ቁም ነገር ከአንቺ ጋር ካወራው ያመዋል፣ ሰላም ነው የሚነሳው። ስለዚህ ማድበስበስ ይመርጣል። ለምሳሌ አንቺ ስለ ወደፊት ህይወታችሁ ሊሆን ይችላል የምታነሽበት፣ እንዴት ማድረግ እንዳለባችሁ፣ ስለ ችግሮቻችሁ፣ ችግራችሁን በጋራ ፈታችሁ አብራችሁ እንዴት መዝለቅ እንዳለባችሁ ሊሆን ይችላል አንቺ የምትጠይቀው። ገባሽ? ነገር ግን እሱ ከአንቺ መራቅ ስለፈለገ ይሄንን ነገር እንዲወራበት አይፈልግም። ፋይል የሆነ ነገር ስታነሺ እሱ የሆነ ነገር ይቀይረዋል። ርዕሰ ጉዳዩን መቀየር ላይ ያተኩራል ማለት ነው። ለምን መሰለሽ? ለመራቅ አስቧላ። ገባሽ? ያንን ነገር ወይም ቁም ነገር ከአንቺ ጋር ማውራት አይፈልግም ማለት ነው። ሶስተኛው ደግሞ ጸባዩ እየተቀየረ ይመጣል። ቀድሞ የምታውቂው ፍቅረኛሽ፣ የኔ ያልሽው በደንብ የተረዳሽው ፍቅረኛሽ ሌላ ሰው ይሆናል። ራስሽ እንኳን እስክትገረሚ ድረስ አላውቀውም እንዴ? ገባሽ? ኮምፕሊትሊ ነው ቅይርይር የሚለው። ይሄንን ካደረገ ከአንቺ ጋር መቀጠል አልፈለገም ማለት ነው። አንዳንዴ ብዙዎቻችን ፍቅር በልመና የሚጸና ይመስለናል። ልመና ለቁስ ወይም ለገንዘብ ነው እንጂ ፍቅር ላይ ልመና አይሰራም። ገባሽ? ይሄ ወንድ ከአንቺ መራቅ ከፈለገ ለአንቺ ፍቅር ከሌለው ምንም ብትለምኙ ከአንቺ ጋር መኖር አይፈልግም። ምክንያቱም የህይወት ጉዳይ ነው። ምናልባት በቀድሞ ህይወት አንቺ ያፈቀረሽ የመሰለሽ እሱ ግን እያስመሰለ ነበረ ማለት ነው ከአንቺ ጋር ይኖር። ያው እንግዲህ ሰዎች ደግሞ ማስመሰል የሚችሉት እስከ ተወሰነ ጊዜ ነው። ማስመሰል ሲደክመው መራቅን ይመርጣል ማለት ነው። ስለዚህ ምን ይሆናል? ሌላ ሰው ነው የሚሆንብሽ። አንቺም እሱን መለመን ላይ አታተኩሪ። ምክንያቱም ቢወድሽ ቢያፈቅርሽ ከአንቺ መራቅ አይፈልግም እሱ ማለት ነው። ስለዚህ ከተቀየረብሽ፣ የማታውቂው አይነት ሰው ከሆነ፣ ጥያቄ ከፈጠረብሽ፣ መጠራጠር ከጀመርሽ፣ ያ ሰውዬ ድብቅ እየሆነ ከመጣ በፊት ምናልባት ግልጽ ሊሆንሽ ይችላል አይደል? የዋለበትን ያደረበትን የሆነው ሁሉ ላንቺ ይነግርሻል። ገባሽ? መደበቅ የጀመረ ግልጽነቱ ጠፍቶ ድብቅ እየሆነ ካየሽ ወይንም ከተሰማሽ ቻው እያለሽ ነው። እስኪ ነግርሽ አትጠብቂ። ገባሽ? በጊዜ ሂደት ምናልባት የጊዜ ጉዳይ ሊሆን ይችላል ሊነግርሽ ይችላል። እንደዛ እያለ 3 ወርም 4 ወርም ሊቆይ ይችላል። የሆነ ቀን ግን ቻው ነው የሚልሽ፣ ወይም ምናልባትም ቻው ላይልሽም ይችላል። ሊሄዳል ማለት ነው። አራተኛው ጊዜውን ከአንቺ ጋር ማሳለፍ አይፈልግም። ትላንትና ላገኝሽ እያለ ምናልባት ከአንቺ ጋር ሲሆን ጊዜው የከነፈበት ፍቅረኛሽ ከአንቺ መራቅ ሲፈልግ፣ አንቺም መተው ሲፈልግ ከአንቺ ጋር ጊዜውን ማሳለፍ አይፈልግም። ገባሽ? ላገኝሽ ስትዩ ምናልባት ሰበብ ያበዛል። ገባሽ? እሺ ልሽና በዛው እንትን ይላል። ቢመጣ እንኳን ወዲያውኑ በቃ ቻው 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 ነው የሚልሽ። ስራ አለብኝ ወይንም የሆነ መሄድበት ጉዳይ አለ። አንቺን እንደ ሁለተኛ ነገር ነው የሚያደርግሽ። ያ ትላንትና ምናልባት ቢዚ ሆነው ገባሽ ከህይወቱ ላይ አጣቦ አንቺን የሚያገኝሽ
አንቺን ለማግኘት የሚጣደፈው ወንድ ካንቺ መራቅ ሲፈልግ ጊዜውን ካንቺ ጋራ ማሳለፍ አይፈልግም። በቃ በጭራሽ አንቺ ጋራ መቆየት አይፈልግም። ለምን መሰለሽ? ይጨንቀዋላ። ምክንያቱም እሱ የጠነሰሰው ያሰበው ሐሳብ ስላለ ገባሽ? ህሊናው ደግሞ አንቺ ጋር በተቀመጠ ቁጥር ትላንትና ጊዜሽን አባክኗል፣ ትላንትና ጊዜሽን በልቷል፣ ሳያፈቅርሽ አፈቀርኩሽ ብሎሽ ካንቺ ጋራ እያስመሰለ ኖሯል። አንቺ አጠገብ በተቀመጠ ቁጥር ትላንትናውን እያሰበ ራሱ ሰላሙን ስለሚያጣ አንቺ ጋራ መቆየት አይፈልግም፣ ይጨንቀዋል። ምናልባት እኮ ካንቺ ጋራ ትላንትና መቀመጡ ደስታ ይሰጠው ይሆናል፣ ሐሴት ያደርግበታል አይደል? ገባሽ? በአንቺ እቅፍ ውስጥ መሆን ካንቺ ጋራ መቀመጥ ሰላም የሚሰጠው የሚናፍቀው ህይወትም ሆኖ ሊሆን ይችላል። ሲቀየር ካንቺ መራቅ ሲፈልግ ግን ጭራሽ ትላንትና ያ የደስታው ምንጭ የሆንሽው የስቃዩ ምንጭ ነው የምትሆኝበት። ካንቺ ጋራ መቀመጥ መታየትም አይፈልግም፣ መታየት ራሱ አይፈልግም ማለት ነው። ይሄ ወንድ ይሄንን ነገር ካደረገ ቻው እያለሽ ነው። አምስተኛው ድብቅ እየሆነ ይመጣል። ድብቅ ስልኩን ካንቺ መደበቅ ከጀመረ ገባሽ? ትላንትና ምናልባት ስልኩ አንቺ ጋር ሊያድር ይችላል፣ አንቺ ጋር ሊሆን ይችላል። ስልኩን እንዳትነኪ የሚፈልግ ከሆነ የሆነ ነገር ስትጠይቂው መመለስ ካልፈለገ፣ በሆነ ጉዳይ ላይ አርቆ መሄድን ካልፈለገ ይሄ ወንድ የሆነ የጀመረው ነገር አለ ወይ እንዳልኩሽም ለመራቅም አስቦ ሊሆን ይችላል። ገባሽ? ድብቅ ነው የሚሆንብሽ። ትላንትና እኮ ሁሉ ነገሩን ዝርዝር አድርጎ የነገረሽ ወንድ መራቅ ሲፈልግሽ ግን ድብቅ ይሆንብሻል። በቃ ድብቅ እስክትገረሚ ድረስ የማታውቂው ሰው ነው የሚሆነው። ገባሽ? ትላንትና ሙሉ ማንነቱን ሁሉ ነገሩን እንደዚህ ገሃድ ያሳየሽ ወንድ መራቅ ሲፈልግ ግን በቃ ድብቅ ነው የሚለው እስክትገረሚ ድረስ ማለት ነው። ይሄንን ነገርም ካየሽበት ቻው እያለሽ ነው ማለት ነው። ስድስተኛ ሂስ ያበዛል። ወንድ ልጅ ካንቺ መራቅ ከፈለገ ሂስ ያበዛል። ገባሽ? ትላንትና እንደዚህ አድርገሽኝ፣ ትላንትና እንዲሆኝ፣ ለአንቺ እንደዚህ አድርጌ፣ አንቺ ግን እንደዚህ ሆነሽ። ገባሽ? ምክንያቱም ካንቺ መራቅ ስለፈለገ ሰበባ ሰበብ ነው የሚፈልገው። ትንሽዬ ስህተትሽን እንዲያግዝፎ ይዘይሻል። ለምን? ምክንያት ስለሚፈልግ ማለት ነው። አንቺ ጥሩ ነገር ስትናገሪ እሱ ግን ወዴት ነው የሚወስደው? ወደ ክፉ፣ ወደ መጥፎ ነገር። ለምን? ይሄ ሰው ምንም ሳታጠፊ ካንቺ ለመራቅ ገባሽ? ዝም ብሎ ሲርቅሽ ምንም ምክንያት ስለሌለው አሳማኝ እንዳልሆነ ስለሚያውቅ ምክንያት ይፈልጋል። ሰበባ ሰበብ ድርጊት ገባሽ? ትላንትና ያበረታታው ማንነትሽን ዛሬ ሊነቅፈው ይችላል። ገባሽ? ወይ ትንሽዬ ደቂቃ ወይ 1-2 ደቂቃ ካረፈድሽ ለምን እንዴት ታረፍጃለሽ? አየሽ፣ አትወጂኝም፣ አታፈቅሪኝም፣ ለኔ ክብር የለሽም፣ እኔ ድሮም ላንቺ ብዬ አፍቅሬሽ እንደዚህ ብዬልሽ እውነትም ቻው ሊልሽም ይችላል። ሰበብ ነው የሚፈልገው። ገባሽ? ሂስ ካበዛ ትላንትና ያበረታታው ማንነትሽን ዛሬ የሚነቅፈው ገባሽ? ትንሽ ስተት ስትሰሪ ካጎላው ቻው እያለሽ ነው። ስለዚህ ለሚመጣው ስቴፕ፣ ለቀጣዩ ህይወትሽ ራስሽን ማዘጋጀት አለብሽ። ምክንያቱም ተቀይሯል፣ መሄድ ፈልጓል፣ ልቡ ሸፍቷል። ይሄ ወንድ ቀድሞም ስለማያፈቅርሽ ነው በነገራችን ላይ ገባሽ? ምክንያቱም የሚወደን የሚያፈቅረን ሰው በእኛ ላይ አይቀየርም። ትላንትና የነበረው ማንነት ዛሬም ይኖረዋል፣ ወደፊትም ይኖረዋል። ያ ሰው እዚች ምድር ላይ እስካለ ድረስ ምንም የሚቀይረው ሁኔታ የለም፣ ከወደደሽ ካፈቀረሽ ማለት ነው። ነገር ግን ትላንትና እያስመሰለ ወይም የውሸት ወይንም ፍቅር መስሎ ቀርቦሽ በጊዜ ሂደት ግን ፍቅር እንዳልሆነ ሲረዳ እነዚህን የነገርኩሽን ነገሮች እያደረገ ይመጣል ማለት ነው። 8ኛ ከጓደኞቹ ጋራ ከቤተሰቡ ጋራ ሊያገናኝሽ ወይም እንድትገናኝ አይፈልግም፣ በጭራሽ አይፈልግም። ገባሽ? ለምን መሰለሽ? አንቺ የእሱ ወዳጆች በቀረብሽ ቁጥር እሱ ግን መራቅ ስለሚፈልግ እነሱን ካገኘሻቸው ደግሞ የበለጠ ከነሱ ጋር እየተዋወቅሽ ስለምትመጪ ምናልባትም እነዛ ሰዎች ሊወቅሱትም ሊሆን ይችላል፣ ህሊናውም ሊወቅሰው ይችላል። ገባሽ?
እናት አባቱን ያስተዋወቀሽ ከሆነ ከነሱ ጋር እንዳትገናኝ፣ ከጓደኞቹ ጋር እንዳትገናኝ ማይጥረው ጥረት የለም፣ ማይፈነቅለው አለት የለም። ለምን? መቀየር ላይ ነዋ። መሄድ ፈልጓላ፣ ልቡ ሸፍቷላ። የመጨረሻው ስለ ነገ ህይወታችሁ ከአንቺ ጋር ምንም አይነት ንግግር ማውራት አይፈልግም። ምንም አይፈልግም። ለምን? ሂያጅ ነዋ፣ መንገደኛ ነዋ። ምክንያቱም የማይኖረውን ህይወት ለምን ከአንቺ ጋር ያወራል? ያውቀዋል። አንቺ እኮ ስለማታውቂ ነው ነገ ስለሚኖራችሁ ህይወት ከሱ ጋር የምታወሩ። እሱ ግን መቼ እንደሚሄድ ገባሽ? መቼ ነው ቻው ምላት እያለ ራሱን ስላዘጋጀ ሂያጅ መሆኑን ስለሚያውቅ በማይሆን ነገር ላይ ጊዜውን አያባክንም። ገባሽ? ስለ ነገ ስታነሽበት አይ ስለ ነገ ማውራት አልፈልግም፣ እኔ ዛሬ ነኝ፣ ነገ የሚሆነውን አላቅም እያለ ስለ ነገ እንዳታወሪ፣ ቁም ነገር እንዳታወሪ የሚያግድሽ ርዕሰ ጉዳይ የሚቀይርብሽ ከሆነ እህቴ ይሄ ወንድ አሁንም ቻው እያለሽ ነው። ምክንያቱም በድርጊት እያሳየሽ ነዋ። ምላሱ ደግሞ አንድ ቀን ነው ቻው የሚልሽ በምላሱ ማለት ነው። ይሄ ነገር ካየሽበት፣ እነዚህን ነገሮች በሆነ ወንድ ላይ ካየሽበት ልቡ ሸፍቷል። ቀድሞውንም ስለማያፈቅርሽ ሊሄድ ነው እያለሽ ነው። በዚህን ጊዜ ደግሞ ለምን አጣሁ እንዴት አጣሁ አይሰራም። ገባሽ? ቢወድሽ ቢያፈቅርሽ ኖሮ ከአንቺ ጋራ መቆየትን ይመርጥ ነበር። በጭራሽ ከአንቺ አይረቅም። ገባሽ? ይሄ ወንድ ግን ትላንትና አስመስሎ ስለቀረበሽ ወይንም ፍቅር መስሎት ከአንቺ ጋራ ስለኖረ በጊዜ ሂደት ግን እንደማያፈቅርሽ ስለተረዳ ከአንቺ መራቅን ነው የሚጀምረው። ወይ አውቆት ነው ወይ ሳያውቀው ነው የቀረበሽ። አሁን ላይ ግን ሳይነግርሽ ወይ ጥሎሽ ይሄዳል ወይ እነዚህ ምልክቶች አሳይቶሽ አንቺ ግን ማይገባሽ ምትለማመጪው ምትለምኙ ከሆነ የሆነ ቀን ወይ ብሎክ ያደርግሻል ወይ የሆነ ቀን ይቀጥርሽና በቃ የኔና አንቺ ፍቅር እዚህ ጋር መቆም አለበት ብሎ በተቀመጥሽበት ጥሎሽ ይሄዳል። ስለዚህ እነዚህን ነገሮች ካየሽበት ቻው ብሎሻል ማለት ነው። እዚህ ጋር ደግሞ እንድታስታውሽ የምፈልገው አንዳንድ ሰዎች ምናልባት ለሚወዱት ለሚያፈቅሩት ሰው ቢዚ ስለሚሆኑ ስራቸውን ሊያሳድዱ ይችላል። ስራውን ስላሳደደ ግን አያፈቅርሽም ማለት አይደለም። ገባሽ? እያፈቀረሽ ግን በችልተኝነት አንዳንድ ነገሮች ሊያደርጋቸው ይችላል። እነዚህ የዘረዘርኳቸውን ግን በሙሉ ካየሽበት ኔቨር ይሄ ወንድ አያፈቅርሽም፣ መንገደኛ ነው፣ ቻው እያለሽ ነው ማለት ነው። ስለዚህ ለቀጣይ ህይወትሽ ራስሽን አዘጋጂ። እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይህ የፍቅር ቤት ነው። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። አዲስ የሆናችሁ ሰብስክራይብ አድርጉኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱ።